ምን አመመሽ? ወይኔ ጉዲ! አውቃለሁ ግን እሺ ዙፋንስ ምን ትሆናለች? አዎ በቲሞት አንቺ አማርኛ አሰሚም እትስታ መልስ ስጪኝ እንጂ ምን ሆነሻል? ከቤኪ ጋር ያለሽ ግንኙነት ምንድነው? ገና ወደፊት ነው። ጥሩ እሱማ ጥሩ ሐሳብ ነው። ዛሬውኑ ንገራት። ቤት ራሱ ናፍቆ ነበር እኮ በጣም እንጂ ይሄ ቀን ይመጣል ብዬ አላሰብኩም። አሁን በጣም ደስተኛ ነኝ። እድሜ ለእህቴ። ማን ይሆን? ቆይ እኔ ከፍታለሁ። ማን ፈልገሽ? አንተ የቴቴ ልጅ በረከት ነህ አይደል? አዎ። አንቺ ግን አላወኩሽም። ተሽሎሃል አይደል? ተመስገን ተመስገን። ፈጣሪ እንኳን ለዚህ ያበቃ። ወንድሜ። አቤት። ሰላም ነው? ማን መጥቶ ነው? ዙፋኔ ቤት ተሳስታ ነው መሰለኝ። እሺ እና ማን እንደሆንሽ አትነግሪኝ? እኔ ስመኝ ነኝ፣ የዙፋን ትክክለኛ እናት። ድምፅሽን ቀንሽ። የዙፋን እናት? የዙፋንዬ ትክክለኛ እናቷ ስመኝ ነኝ። እናትክ ስለኔ ያልነገሩም እንዴ? ነገረኛለች። ግን አንቺ ማለቴ እዚህ መኖርሽ እዚህ መምጣትሽ በጣም ግራ እያጋባኝ ነው። እንዴት መጣሽ? ወንድሜ ወንድሜ ሰላም ነው? ቆየህ እኮ። እሺ በቃ ቁጭ ብለን በስነ ስርዓት ውጪ እናወራለን። ስልክሽን ስጭኝና አሁን ከዚህ ሂጂ። እሺ ልጄ፣ እኔ መታገስ ሰልችቶኛል። ይኸውልሽ ስልክሽን ስጭኝና ውጪ ደውዬ አገኝሻለሁ። 09 ቶሎ በይ። እንዴ ከማን ጋር ነው ላሳተደ ቆየው? እሺ አሁን ከዚህ በፍጥነት ሂጂ። እኔ ራሴ ደውዬ አገኝሻለሁ። አደራ እንግዲህ ደውልልኝ፣ አለበለዚያ ግን እመጣለሁ። የዛኔ እንደዚህ በዋዛ የምትመልሰኝ እንዳይመስል እሱን ወቅ። እሺ በቃ አሁን ከዚህ በፍጥነት ሂጂ። ቆየህ እኮ ወንድሜ። ማክሽ የተሳሳተ ሰው ነው መጥቶ ነው። በዛውም እኮ ግሬን ላፍታታ ብዬ እኮ ቆየህ ብዬ ጨነቀኝ። እና ዙፋኔ እንዴት ነሽ? ደህና ነኝ። ደህና ነው። አሉ ችግር የለውም። እንዲመልሽ እንደው ይግቡ።
እንዴት ነሽ? ታውቂያለሽ፣ ባለፈው ቤትሽን በደንብ አላየሁትም ነበረ። ሆነስትሊ ስፒኪንግ ቤትሽ በጣም ነው የሚያምረው። አመሰግናለሁኝ። ግን አንቺ እንዴት እዚህ መጣሽ? ማለቴ ቤት የለም ብዬ ነው። አይ ነው ቤኪ እዚህ እንደሌለ አውቃለሁ። ይኸው ግን ከአንቺ ጋር የሆነ ፌስ ቱ ፌስ ማውራት ፈለግኩ። ይገባሻል? ሴት ለሴት። እሺ ምንድን ነው? እኔ የምልሽ ከቤኪ ጋር ያላችሁ ግንኙነት ግን ምንድን ነው? ይኸው በቃ ማወቅ ፈልጌ ነው። አልገባኝም ምን ለማለት እንደፈለግሽ። በቲሞት ቆይ አንቺ አማርኛ አሰሚም? ከቤኪ ጋር ያለሽ ግንኙነት ምንድን ነው? ይቅርታ፣ ይሄ ጉዳይ ግን አንቺን የሚመለከትሽ አልመሰለኝም። ወይኔ በፈጣሪ እዩልኝ። ቆይ እንዴት ነው የማይመለከተኝ? ምክንያቱም ይሄ የሁለታችን ጉዳይ ስለሆነ ነዋ። ዝም ብዬ ስመለከትሽ ግን በጣም ብዙ ያልተገለጠልሽ ነገር አለ። ይኸውልሽ የኔ ቆንጆ፣ ወደድሽም ጠላሽም እኔና ቤኪ አንድ መሆናችን አይቀርም። ገና ወደፊት ነው። ኤግዛክትሊ እሱን ነው እኮ የምልሽ። ታዲያ ምን ችግር አለው? የዛን ቀን ምን አይነት ግንኙነት እንዳለን መተሽ ትጠይቂናለሽ። በቲሞት ብቻ እየቀለድሽብኝ ባልሆነ። እኔማ ምን ቀልዳለሁ? አንቺ ነሽ እንጂ ቤቴ ድረስ መተሽ የምትቀልጁ። ጥሩ፣ እንደዚህ የምታስቢ ከሆነ የሚደርስብሽን ነገር መቀበል ነው። ችግር የለውም። አሁንም ማደርገው ነገር ስላለ ትሄጂ። እውነትሽን ነው። እኔ ራሱ ቤትሽ ጭንቅ እያለኝ ነበር። ቆንጂት፣ ቤትሽን እንዳምሩ ትከፍችልኝ። ቴንክ ዩ። ሳታይ እሱ ነው ግን ያለው። እቺ ደግሞ የማታ ማን ነው? ስለቆየሁ በጣም ይደታ ቆያለሁ ብዬ ተጨንቄ ነበር። እንዴት ቆያለሁ ከተረሽ? እሺ አሁን ስለምን ልታወራኝ ነው ፈልጌ ቀጠልክ? ምን መሰለሽ ስሜ ስለ ዙፋን እንድናወራ ፈልጌ ነበር የቀጠልኩሽ። ስለሱ አወራን እኮ ጨረስ። ሌላ ምንድን ነው እናወራ? አዎ አውርተናል። ግን ስለዚህ ጉዳይ በፍጹም ለዙፋን እንድትነግሪያት አልፈልግም። እንድትነግሪያት አልፈልግም? ምን ማለት ፈልገህ ነው? ጭራሽ በልጄ ጉዳይ አዛዡ አንተ ነህ? አይ አይደለም፣ በተሳሳተ መንገድ የተረዳሽው። እኔ ለማለት የፈለኩት እንደዛ ነበር። ምን ለማለት ፈልገህ ነው? ትሰማኛለህ በረከት? ተረዳኝ። የወለድከውን ልጅ መሳም ያለመቻል ማለት ስሜቱን ላንተ መናገር ይከብደኛል። አውቃለሁ። ግን እሺ ዙፋንስ ምን ትሆናለች? ምን ትሆናለች ማለት? ማለቴ በጣም ከባድ ነገር እኮ ነው ለሷ። ይኸውልሽ ስሜ በቅርቡ ከትልቅ ጭንቀት ውስጥ ነው የተገላገለችው። ከዚህ ጭንቀቱ መላቀቁ ሳይንስ ደግሞ ይህንን ነገር ሲሰማ በጣም ከባድ ነው የሚሆንባት። ታዲያ ይህንን ብዬ አይደለ እንዴ እርር እያልኩ የቻልኩት? ቆሽቴ እያረረ ከመሞቴ በፊት ልጄ እናቷ መሆኔን አውቃ እቅፍ ማድረግ ነው የምፈልገው። ይኸውልሽ እኔ መጀመሪያ ቀስ ብዬ እንደነግራት እድል ውስጥ። ጥሩ፣ እሱማ ጥሩ ሀሳብ ነው። ዛሬውኑ ንገራት። ኖ ዛሬ አይሆንም። እና መቼ ነው የምትነግራት? ትንሽ ቀን ብቻ አስጭ። ለሷም ቢሆን ደግሞ ጊዜ ያስፈልጋታል። ለስሜቷ እንጠቀቅላት። እሺ፣ ግን ከዚህ በላይ ብዙ መታገስ አልችልም። እሺ፣ ትንሽ ቀን ብቻ። እሺ፣ ትንሽ ቀን ብቻ ነው የምታገስ። እሺ፣ ገብቶኛል። እሱን አስብበት። እንዴት ብዬ አሁን ይህን ጊዜ አልፈዋለሁ? ዙፋኔ በምንም ሁኔታ ማዘን የለባትም።
ዙፋኔ ትንሽ አየር ልቀበል ነው። ውጭውን ካየሁት ቆየሁ። እሺ በቃ አብረን እንሂዳ። ኖ እኔ ብቻዬን ወክ ማድረግ ስለፈለኩ ነው። ተቀምጫ እንጂ አልቆይም። እሺ በቃ የምትፈልገው ነገር ካለ ግን በማንኛውም ሰዓት ደውልኝ። እሺ ራስን ጠብቅ። እዚህ ቁጭ ብለሽ የሳሎን ጌጥ ማለት ያበባ መስለሻል። ተሻለሽ ትዝታ? ደህና ነኝ፣ እያገገምኩ ነው። ጥሩ። እና ታዲያ መቼ ነው ከዚህ ቤት ለመውጣት ያሰብሽው? ወይኔ ቲቲ፣ ምን አመመሽ? ወይኔ ጉዲ፣ አይ ወገቤን፣ ወይኔ ወገቤን። ምንሽ ነው ያመመሽ? ወገቤን። አይ እንዴ አሁን ደህና ነኝ ስትይ ነበር እንዴ? አሁን እኮ እስካሁን ደህና መሆኔን ነበር የማውቀው። ከአንቺ እኩል እኮ ነው መታመሜን እያወኩ ያለሁት። አይ እሺ ወደ ሐኪም ቤት እንሂድ። አይ ደህና ነኝ፣ ይሻለኛል፣ ምንም አልሆንም። ሐኪሙ አያስፈልገኝም። ወይ እሺ የሚጠጣ ውሃ ላምጣልሽ? አዎ እንደሱ ይሻላል። አይ ወገቤን፣ ወይ ምንም አልተረፍኩም እኮ። አይ ገና እዚህ ቤት እግሬ ገባ። በረከትን የግል ያደረኩኝ ስል መቼ ነው የምትወጪው? እንደዚህ በቀላልም አይሆንም። አንቺ ገና ካሁኑ መቼ ነው የምትወጪው ካልሽ ወደፊት እኔና ቤኪ መሀል መግባትሽ አይቀርም። በጊዜ እሷን ከዚህ ቤት ማባረር አለብኝ። እንደዛ ነው ማለት ነው። አይ ወይ ወገቤን። ምኞት አይ ዙፋኔ ፈለግሽ? ምንድን ነው ይሄን ያህል በሀሳብ የተመሰጥሽው? ውይ በጣም ይቅርታ። ይሄን ያህል ከባድ ነገር እኮ አይደለም፣ ዝም ብሎ ነው። አንቺ ግን ምን ፈልገሽ ነው የመጣሽው? ትዝታ ተብዬዋ አመመኝ ነው ቆረጠኝ ፈለጠኝ እያለች ነው። ውሃ ለመጣ ነው የገባሁት እኔ። እንዴ አሁንም አመማት? እውነት ለመናገር እኔ ምንም እያመንኳት አይደለም፣ ግን አለ አይደለ የወንድሜን ህይወት ለማዳን እንደዚህ ስለሆነች ሳስብ ደግሞ መለስ ብዬ በራሴ አፍራለሁ። ችግር የለውም፣ ለሰሞኑን ያቅተን እሷንም እናስጠመማታለን። እሺ በቃ አሁን አገር። እሺ እኔ ምንሽ ምኞት፣ እቺ ሴትዮ ግን ጤነኛ ትመስልሻለች? ምን ነው? ኤልሲ እንዴት ነህ? እንዴት ነሽ ኤልሲ? ደህና ነኝ። እንዴት ነህ ግን? እኔ በጣም ደህና ነኝ። ቆይ እዚህ ምን ትሰሪያለሽ? ማለት እዚህ እንዴት ተገኘሽ? እኔማ ስልክ አላነሳ ስትል እኮ አሳሰብከኝና ደህና መሆንን ለማየት የመጣው ነበር። ግን ደህና ነህ? እኔ በጣም ደህና ነኝ። ቆይ እዚህ ምን ትሰሪያለሽ? ማለት እዚህ እንዴት ተገኘሽ? አይ እሱስ ችግር የለውም። ግን ምንድነው ፊትህ ራሱ ደህና አትመስልም እኮ። ደህና ነኝ እንጂ ሰሞኑን እኮ የተወሰነች ጉዳይ አጋጥሞኝ እኮ የጠፋሁት አልደወልኩልሽም እራሱ። አይ እሱስ ችግር የለውም። ግን ምንድነው ፊትህ ራሱ እኮ ደህና አይመስልም። ደህና ነኝ፣ ምንም አታስቢ። ኢለ ገና አሁን ደህና ከመሆንክ ራስህን እያሰብክ ደግሞ ድጋሚ እንዳትታመም። ኢለ አይ የምትል ከሆነ ደግሞ ለአባቢ ነው የምናገር። እሺ በቃ ሁለተኛ የለመደኝም። እሺ
እዚህ ቆመን ከምናወራ ወደ ቤት እንግባ። እሺ እንችላለን። አይ ወይኔ! ኧረ እግሬን አልተረፍኩም ወይ! ኧረ ወይ! አሞሽ እንዴ? አዎ። አይ እንደው መላ ሰውነቴ ድንዝዝ ብሎኛል። አይ ቆይ እስካሁን አልተሻላትም እንዴ? ትዝታ መልስ ስጭኝ እንጂ ምን ሆነሻል? አመመሽ? አይ ምን ደህና ሆንኩት ቤኪዬ። ሰውነቴ ሁሉ ቅስፍ አድርጎ ይዞኛል እኮ። አይ እና ለምንድን ነው ሐኪም ቤት ዙፋን ያልወሰደችሽ? አይ ማኔን ቲቲን እሷ እንደ ሰው ቁጥራ ዞር ብላ ልታየኝ። እስቲ ተው። አይ እድሌ ነው። የት ሄዳ ነው? ዙፋን ዙፋኔ ዙፋን ጋሽ የምትፈልገው ነገር አለ? እንዴት ነሽ ኤልሲ? ደህና ነኝ። እንዴት ነሽ? አይ ፈጣሪ ሆይ ምኑን ነው የምታሳየኝ? እኔ ሲያሞኝ ቁጭ ብዬ ደህና ነሽ እንዴት ነሽ ትባባላላችሁ? አይ እድሌ። ቆይ ዙፋን የት ሄዳ ነው? ልብስ ልታስተካክል መኝታ ቤት ናት። ጥሪልኝ እስኪ እባክሽ። እሺ ቆይ እኔ ላናግራት፣ በዛውም ጠራታለሁ። ታዲያ ምን ይሻላል? ትዝታ የጎዳሽ እኮ ነው። ሄዳለሁ ሆስፒታል ወሰድሽ? አይ ደህና ነኝ አሁን። ይተውኛል በዚህ ብሎ ነው እኮ ቅስፍ ያደረገኝ። ይተውኛል። እሺ አንቺ እንዳልሽ። ጋሽ የምትፈልገው ነገር አለ? ምንም የለም። አመሰግናለሁ ምኞት። እሺ ቆይ ምኞት ደግሞ 10 ጊዜ ጋሼ ጋሼ አትበይኝ እሺ? አንቺ ለእኔ ሰራተኛ ብቻ አይደለሽ። እሺ ጋሼ ማለቴ በረከት። በረከት ማለት ከረዘመብሽ ደግሞ ቤኪ ልትይኝ ትችያለሽ። እሺ እሺ ቤኪ። አይ ወይኔ ትዝታ፣ ወይኔ። ምን ነው ትዝታ አመመሽ እንዴ? አዎ አሞኛል፣ ጆሮዬን አሞኛል። ቆይ ምን አይነት መርዝ ነው የወጋችሽ? ኧረ ጋሼ ማለቴ ቤኪ ባለፈው ኤልሲ ስታወራ አልሰማትም እንዴ? መርዙን እኮ አልወጋችም። አይ ኧረ ቤኪዬ ምን አለች ልጅ ካጠገቤ ብታባራት። ኧረ ነው ያሞኛል። አይ ምኞት በቃ ሂጂ እሺ። ከዚህ ስፈልግሽ እጠራሻለሁ። አመመሽ? ደህና ነኝ ቤኪዬ። እሺ በይኝና ሆስፒታል ልውሰድሽ። እኔ ስትል እኮ ራስን ጣልክ። አንተ ግን ደህና ነህ? እኔ ምን ሆናለሁ? ደህና ነኝ። ደህና ነኝ። ይሻል ስጀመር ሳርፍበት ይሻለኛል እኮ። ዙፋን ወይ ኤልሲ መተሻል እንዴ? እኔማ መጣሁኝ። እንዴት ነሽ? እንዴት ነው አንቺ? ግን ምንም የመስማት ፍላጎት ያለሽ አትመስይም። ዘፈን እየሰማሁ ነበረ። ጠራችሁኝ እንዴ? እንዴ ስንት ጊዜ እኔም ወንድምሽ። ይቅርታ አድርጉልኝ በእናትሽ። እሱስ ችግር የለውም። እኔ የምልሽ ግን ትዝታ አልተሻላትም እንዴ? እኔ ምን አውቄ። እንደዛ ነው የምትለው እንግዲህ ይመስለኛል። ግን እዚህ ቤት ለመቆየት የፈጠረችው ዘዴ ነው የሚመስለኝ። ቆይ ግን ለምን ይናል? ምን እሷስ የብርቱካን እህት አይደለች እንዴ? አንቺ ግን የሆነ ያስጨነቀሽ ነገር ያለ ይመስላል። አይ እኔማ ስለ ወንድምሽ አንድ ነገር ላውራሽ ፈልጌ ነበር። ወንድሜ ምን ሆነ? ተረጋጊ። ወንድምሽ ምንም አልሆነም። ግን ስገምት እያስጨነቀ ያለው አንድ ነገር እንዳለ እያሰብኩ ነው። ምንድነው እሱ? በእርግጥ ጠይቄው ልነግረኝ እንኳን ፈቃደኛ አልሆነም። ግን ደግሞ ይልሽ ከአሁኑ እንደዚህ መጨናነቅ ከጀመረ ለሱ ጥሩ አይሆንለትም። እሱማ ልክ ነሽ። እንደዚህ መሆን የለበትም። ይልሽ ዙፋኔ፣ እኔ አሁን እየነገርኩሽ ያለሁት ማድረግ የምትችይው ነገር ካለ ብዬ ነው። በጣም አመሰግናለሁ ኤልሲዬ። እሺ አሁን ቆይ እኔ ምን ላድርግሽ?
ቀስ ብለሽ የሚያስጨንቀውን ነገር ለማወቅ ሞክሪ እሺ። በቃ አሁን አናስጠብቀው እንሂድ። እሺ በቃ አንዴ እቺ ልብስ ላስገባና እንውጣ። እንዴ ስማኝ፣ እዚህ ምን እያደረግሽ ነው? ምን ሆነሽ ነው ምኞት? አስደነገጥሽኝ እኮ። ምንድነው እንደ ሌባ ታዲያ እዚህ የተደበቅሽው? እንደ ሌባ እንደሆነ ያደረጋችሁኝ እኮ እናንተ ናችሁ። ልጄ ብትናፍቀኝ እንደዚህ ባያት ብዬ እኮ ነው ናፍቆቷ ቢቀለኝ። እንደዚህ ማድረግሽ እኮ ትክክል አይደለም ስማኝ። ቆይ በእኔ ፋንታ ዙፋን አግኝተሽ ቢሆንስ? ግልግል ነበራ። ልጄ እውነቱን አውቃ እኔ ምርፍን ነበር። እንዴ እንደሱማ በፍጹም አይሆንም። በረከትም አላዘነልኝ። ታዲያ ካንቺ እኔ ምን እጠብቃለሁ? ምን በረከትን አግኝተሽው ነበር? አዎ አግኝቼዋለሁ። ታዲያ እቺ ምን አስደነገጠሽ? እና ምን አልሽው? ብቻ ነገርኩት አትይኝም አይደለ? አዎ ነግሬዋለሁ። ምን ያስደነግጥሻል? እባክሽን በቃ እኔ ነገሮችን አስተካክዬ እነግርሻለሁ። አሁን ግን መሄድ አለብኝ። ባዶ ተስፋ ብቻ። ልጄ አትመጣም እንዴ? ዙፋንዬ የኔ ልጅ እንዴት እንደናፈቅሽ። እኔ ምን ቤኪ ሰውነቱን እመም ሲያደርገው እንደዚህ ድቅቅ ነው የሚለው እንዴ? አይ ትዝታ እንዴት ነሽ? ደህና ነኝ። ፈጣሪ ይመስገን እየተሻለኝ ነው። ቶሎ ቢሻልሽ ነው የሚሻለው። እህቴ እንዴት ነሽ? ደህና ነኝ ወንድሜ። ምንድን ነው ደህና አልመስልም እንዴ? ከቅድም ጀምሮ ደጋግማ እየጠራኝ ነው። ደጋገምኩብሽ አይደል? እኔ ምነው ቤኪ ለምን ለትንሽ ጊዜ እኔ ጋር አትቆይም? አይ አንቺ ለምን ሲባል ማለቴ ያው ቤኪም ተሽሎታል። አንቺ ላይ ስራ ከሚጨምርብሽ እዚህ ቢሆን አይሻልም? ምኞት የወተቱን ገዛሽልኝ? አዎ አምጥቼዋለሁ። ውስጥ ነው? ወይ ገም እዚህ ጋር ነው። ምን ያደርግሽ? እስቲ ሽልኛይ እንደዚህ ከምትሆኚ ቆይ ለምን እኛ እናስልሽ? አይ ግቢ ወይ ገም እናንተ ታሽልኝ እንድታሽልኝ አልፈልግም። ቤኪ ሽልኝ እስቲ። አይ ይሻላል። አዎ እኔ ሁኔታዎችን አስተካክል። ስልኬን እስከምደውልልህ ድረስ በራስ መንገድ ማስተካከል ያለብን ነገር ብቻ አስተካክል። ከአሁን በኋላ ቤተሰቦች ኃላፊነት ያንተ ነው የሚሆነው።
ጋሼ ማለቴ ቤኪ ሌላ የምትፈልገው ነገር አለ? ምንም አልፈልግም። ምኞት ዙፋን ቀደም ኤልሳ እንደሸኘቻት አልተመለሰችም? አዎ አልተመለሰችም። ቤኪ ደህና ነህ? ደህና ነኝ። ትንሽ ሀሳብ ወጥቶኝ። መናገር የምትፈልገው ነገር አለ? ችግር የለውም ንገረኝ። ምንም የለም። አመሰግናለሁ። ምን እንዳስጨነቀ ግን የማውቅ ይመስለኛል። አልገባኝም። በዙፋን ምክንያት ነው አይደለም? ዙፋን ምን? ምኞት ዙፋን ምንድን ነው? ንገረኝ እስኪ። ያው ዙፋን የቴቴ ልጅ እንዳልሆነች የስሜን ልጅ እንደሆነች። አልገባኝም። አንቺ ቆይ ይሄንን ነገር እንዴት ታወቅሽ? ታሪኩ በጣም ረጅም ነው፣ ግን በቃ አሁን አንተ እንደዚህ አትሁን። ታውቂያለሽ ምኞት ዙፋኔ ምንም እንድትሆንብኝ አልፈልግም። እስኪ አስቢ፣ ወላጅ እናቷን ያሳደገችሽ ወላጅ እናትሽ አይደለችም፣ ትክክለኛ ወላጅ እናትሽ አይደለችም ብዬ ብነግራት አስበሽዋል የሚሰማት ስሜት? እሱማ ይገባኛል፣ በጣም ይከብዳል። ግን ፊት ራሱ ያስታውቃል፣ በጣም ጨንቋል። እንዲህ በመጨናነቅ ምንም አይነት መፍትሄ አይመጣም። አላውቅም ምኞት፣ በጣም ፈርቻለሁ። ምን እንደማደርግ ራሱ አላውቅም። እንደዚህ አትሁን፣ ተረጋጋ ብዬ ነው የምነግራት። እንዲህ በመሆን እኮ ምንም አይነት መፍትሄ አይመጣም። ቤኪ በቃ ተረጋጋ። እሺ አትጨነቂ። እስካሁን የተጨነቁ ይመስላል እንጂ ምንም ነገር ብትፈልግ ሁሌም ከጎኔ ነኝ። እሺ እሺ፣ አመሰግናለሁ። ወይኔ ቲቲ በሰበቡ ሊበላ። እኔ ፈጣሪ ወይ ጭራሽ አቀፈችው። ይቺ ማትረባ። ቆይ የማደርጋት እኔ ነኝ የማውቀው። እንዴ አሁንማ ጭራሽ መስመሯን ሳተች እኮ። ወይኔ ቦታሽን ለማስይዝሽ። ወይኔ ቲቲ፣ ወይኔ ቲቲ። አባቷ ይለጥፋታል፣ አትነሳም እንዴ? ፈጣሪ ትዕግስት ውስጥ ትዝታ ምንድን ነው የምትሰሪው እዚህ? እንደው ዝም ብዬ ሳይሽ ምስኪን ነሽ፣ ስታሳዝኝ። ምን ማለት ነው ደግሞ? ለምንድን ነው የማሳዝነው? ማለቴ እንዴት የሰው ልጅ ካፈጣጠሩ እስከ አስተዳደጉ ድረስ እንዲህ በሚስጥር ይሞላል? ትዝታ መናገር የምትፈልጊው ነገር ካለ ተናገር፣ አለበለዚያ ውጭ ልተኛበት። አይ ተኝ ተኝ። ለነገሩ ሰምተሽ ምንም አታረጊው። መፍትሄ ካለመጣሽ ባሰሚ ነው የሚሻለው። በቃ ውጭ ልተኛበት። ይኸውልሽ እኔ እኮ ልነግርሽ አልፈለኩም ነበር፣ ግን ምን መሰለሽ? ምንድን ነው እሱ?